ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ይዣለሁ። ፋኖ ከተሞችን ስለመያዙ፣ የሌሊት ጥቃቶች ስለመፈጸማቸው፣ እንዲሁም ደግሞ የእግረኛና የመካናይዝድ ውጊያ ስለመጀመሩ የሚገልጹ የግንባር ዝርዝር መረጃዎችን ጨምሮ አጠቃላይ የመሬት ውጊያውና የፖለቲካ ሁኔታው ምን ይመስላል የሚለውንም የሚያሳይ መረጃ ይዣለሁ። አጠቃላይ እንግዲህ በኢትዮጵያ ውስጥ ያለው ወታደራዊና ፖለቲካዊ ሁኔታዎችን በየቀኑ መረጃዎችን እያደረስኳችሁ ነው የምገኘው። ከዛ ባሻገር በኢትዮጵያ ውስጥ ካለው ደግሞ የኦሮሞ ፖለቲካ ውስጣዊ ሁኔታው ምን ይመስላል የሚለውን በተመለከተም እንደዚሁ በዚህ ሰዓት ሰፋ ያለ መረጃ ይዣለሁ። በዚህ በብልጽግና ውስጥ ራሱን እንደ ባለድርሻ የሚያየው የኦሮሞ ፖለቲካ አሁን ምን እያደረገ ነው? በተቃዋሚዎቹ እንዲሁም ደግሞ በቀድሞቹ የስርዓቱ ጠባቂ ዘቦች ወይም ደግሞ ኦልድ ጋርድስ በሚባሉት እንዲሁም ደግሞ በእነ አብይና በእነ ሽመልስ በእነ ጃልመሮ በኩልስ ያለው አጠቃላይ የፖለቲካ እንቅስቃሴ ምን ይመስላል? በዚህ መሀል የኦሮሞ ሕዝብ በአሁን ባለው ፖለቲካ ምሬቱም እንዴት ይገልጻል የሚለውን የሚያሳይ መረጃ ይዣለው። በዚህ መሀል ለበርካታ ወራት ከሚዲያ ጠፍተው የነበሩት ታዋቂው የኦሮሞ ጄኔራል ፋኖን አታሸንፉትም እያሉ ነው የሚገኙት። ይህንንም በተመለከተ በዚህ ሰዓት በዝርዝር ከያዝኳቸው ዝርዝር መረጃዎች መካከል የሚካተቱ ናቸው። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ ተለያዩ የአማራ ክልል አካባቢዎች የሚወስዱን መረጃዎች ይዣለሁ። እነዚህ መረጃዎችም እስከ መጨረሻው እንድትከታተሉ ነው በአክብሮት የምጋብዘው። እንግዲህ ለወትሮ ሀሳብ አስተያየቶቻችሁን ጥቆማ ዜናችን@gmail.com ላይ እያደረሳችሁ ያላችሁትን በእጅጉ አመሰግናለሁ። ሌሎቻችሁም ሀሳብ አስተያየቶች ቢኖራችሁ በዚሁ በዲስክሪፕሽን ላይ በሚገለጸው የኢሜል አድራሻ ወይም ደግሞ በሜሴንጀር በለጠ ካሳ መኮንን የሚል ሜሴንጀር ፈልጋችሁ እንዲሁም ደግሞ በቴሌግራም በቻናል ወቅታዊ ጉዳዮች የሚል በለጠ ካሳ እንዲሁም ደግሞ በትዊተር በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ሌሎቻችሁም ተሳትፏችሁን አሳድጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ስለሆነ አመሰግናለሁ። እንግዲህ መረጃዎቹን በቀዳሚነት በጥሬ መረጃነታቸው እንወዳቸዋለን የሚሉ በርካታ አስተያየቶችን ተመልክቻለሁ። ጊዜ አታስረዝምብን፣ ወደ ዋናው ጉዳይ ግባ፣ ቅድሚያ ዋና ዋና ጉዳዮችን የሚሉትንም ተመልክቻለሁ። እንግዲህ ሁላችሁንም አመሰግናለሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል ወደ ትግራይ የሚወስድን መረጃ ላስከትልና ትላንትና በሰሜን ኢትዮጵያ በአፋርና በትግራይ አካባቢ የመሬት መንቀጥቀጥ መከሰቱ ታውቋል። በአፋርና በትግራይ አካባቢ በመሬት መንቀጥቀጥ ጉዳት መድረሱንም እንደዚሁ አፋር አካባቢ የወጡ መረጃዎች ያሳያሉ። በትግራይ ከመቀሌ በስተ ሰሜን ምስራቅ 47 ኪሎ ሜትር እና ዘጌት ብሎ 58 ኪሎ ሜትር ርቀት ላይ በተቀሰቀሰ የርዕደ መሬት በተለይ በአፋር ቀጠና ከዚሁ ጋር ትይዩ ባለ አካባቢ በሰዎች ላይ ጉዳት ስለመድረሱ መረጃዎቹ ጠቁመዋል። ምሽቱ 1 ሰዓት ከ1 ደቂቃ እና 17 ደቂቃ ዘጌት ብሎ 1 ሰዓት ከ18 ደቂቃ በተከታታይ ከ4.2 እና 5.3 የመሬት ንዝረት የተለካ ንዝረት ነው የተመዘገበው። በዚህ እንግዲህ በትግራይ አካባቢ የደረሰ ጉዳት የለም። በዚህ በተለይ ሁለተኛው የመሬት መንቀጥቀጥ ከውቅሮ እስከ አዲግራት ከፍተኛ ንዝረቱ እንደተሰማ መረጃዎቹ ጠቁመዋል። መቀሌን ጨምሮ በአማራ ክልል አንዳንድ አካባቢዎች እንዲሁ ደግሞ በአፋር ክልል በተለያዩ ቦታዎች የመሬት ንዝረቱ ተሰምቷል። ይሄ የመሬት መንቀጥቀጥ በአፋር ሰሜናዊ ዞን ተብሎ በሚጠራው በራሃይሌ ወረዳ ቡሬ ተብላ በምትጠራ የገጠር መንደር ባደረሰው የቤት መደርመስ በቤት ውስጥ የነበሩ የአንድ ቤተሰብ አባላት ጉዳት እንደደረሰባቸው ነው መረጃዎቹ የሚያሳዩት። 4 የአንድ ቤተሰብ አባላት በመሬት መንቀጥቀጡ ምክንያት ቤቱ ተደርምሶ አሁን ሕክምና ጣቢያ ውስጥ ይገኛሉ። ሁለቱ ለሕይወታቸው አስጊ የሆነ ነገር እንዳለ ነው መረጃዎቹ የሚገልጹት። እንግዲህ በኢትዮጵያ ባለፈው ዓመት በተደጋጋሚ በአፋር ሸለቆ በተለይ በስምጥ ሸለቆ በአፋር ቀጠና ከአዋሽ እስከ ቀይ ባህር ባለው ቀጠና በተደጋጋሚ የመሬት መንቀጥቀጥ ባለፈው ዓመት ሲከሰት ነበር። አሁን ደግሞ ከአንድ 7 ወራት በኋላ በትግራይም ተመሳሳይ የመሬት መንቀጥቀጥ መከሰቱ ነው እየታወቀው። ወደ ትግራይ ከሄድን እንደዚሁ የደብረ ጽዮን ተቃዋሚዎች የማህበራዊ ሚዲያ ቅኝቶቻቸው ምን ይላል የሚለውን በተመለከተ አንድ ሀሳብ ወደ እናንተ ላድርስ። የደብረ ጽዮን ቡድን ተቃዋሚ ወይም ደግሞ የትግራይ የሰላም ኃይሎች እየተባለ የሚጠራው ወታደራዊ ቡድን እንዲሁም ደግሞ በፖለቲካዊ ቡድን ደግሞ የነጌታቸው ቡድን ደጋፊ የሆኑ የማህበራዊ ሚዲያ ገጾች መከላከያ ተንቤን ስለመግባቱ አለማጣን ኮረም ስለመቆጣጠሩ እየገለጹ ነው የሚገኙት። መከላከያ ተንቤን ግን እንዳልገባ ደግሞ መረጃዎች ያሳያሉ። ከዚህ ባሻገር የኢትዮጵያ መከላከያ ሰራዊት ከ5000 በላይ ድሮኖችን ታጥቋል። አስመራ ወዮልሽ፣ ህወሓት ወዮልህ፣ ህወሓት በተለይ ዘወር ብትል ይሻልሃል የሚልም እንደዚሁ በመከላከያ ጀርባ
ተቃዋሚዎቻቸውን እያስፈራሩም ይገኛሉ። እንግዲህ በዛ አካባቢ ያለው ነው። ሌላ ኤርትራን የተመለከተ ኤርትራ ለአሜሪካ ሪፖርት ምላሽ ሰጥታለች። የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት የ2025 የመልክዓ ምድር የኢንቨስትመንትን ሪፖርት በተመለከተ ነው ኤርትራ ምላሽ የሰጠችው። ይሄ ሪፖርት መውጣቱን ተከትሎ ኤርትራ የሰጠችው ምላሽ በተለይ በሪፖርት ውስጥ ኤርትራን በተመለከተ የተካተተው ሀሳብ እና የቀረበው አጠቃላይ ሪፖርት የውሸት እና ውሸት የተሞላ የተዛባ የተሳሳተ የትርጓሜና የፖሊሲ ጉድለቱ ሁሉ ጭምር ስህተቶች ላይ እየወደቀ ነው ስትል ኤርትራ ምላሽ ሰጥታለች። የኤርትራ ማስታወቂያ ሚኒስቴር ቀድሞ የአሜሪካ መንግስት አቋሞችን የያዘ ሪፖርት ስለሆነ በውሸትና በተዛባ መረጃዎች የተሞላ ነው ሲሉ አጣጥለውታል። በቀጣይም የአሜሪካ መንግስት ከዚህ አይነት ስህተቶች ይወጣል፣ ትራምፕም እንደዚህ አይነት ስህተቶች እንዳይደገሙ ያደርጋሉ ብለን ተስፋ እናደርጋለን ሲሉ የኤርትራ ባለስልጣናት ይህንን ገልጸዋል። ወደ መሀል ሀገር ልመለስና የኦሮሞ ፖለቲካ ምን እያደረገ ነው፣ ምን እየተከናወኑ ነው የሚለውን በመረጃ እየተሞሉ ሀሳቦችን ወደ እናንተ የማደርስ ይሆናል። ሰሞኑን የኢሊሊ ሆቴል የኦህዴድ ኦነግ የግራቀኙ ጉዳይ እንግዲህ በተለይ ይሄን ቡድን የግራቀኝ ቡድን በተለይ ኦልድ ጋርድ እየተባለ የሚጠራው የኢሊሊ ሆቴል በተደጋጋሚ አብይ አህመድ ችግር ላይ ሲሆን የኦሮሞን ኃይል ለመሰብሰብ በሚል የሚሰበሰበው ከነ ግርማ እስከነ አባዱላ እንዲሁም ደግሞ ከነ ሌንጮ እስከነ ዳውድ ኢብሳ ያለው ቡድን ሰሞኑን ኢሊሊ ሆቴል ሻይ ቡና በሚል በተደጋጋሚ ስለመገናኘቱ መረጃዎች ይገልጻሉ። ስብሰባውም እየቀጠለ ነው። ስልጣን ከእጃችን ሊወጣ ነው፣ መፍትሄ ውለዱ እየተባሉ በየጊዜው እየተገናኙ እየተወያዩ ነው። በዚህ ውስጥ የብልጽግና ባለስልጣናትና ወታደራዊ ጀኔራሎች በጡረታም እንዲሁም ደግሞ በስራ ላይ ያሉም አብረው ይገኙበታል ነው የተባለው። ዛሬም እንግዲህ በዚህ አካባቢ የሚወጡ መረጃዎች ካሉ የሚከታተል ይሆናል። ባለፈው አርብ፣ ትላንት ከሰዓት እንዲሁም ደግሞ ባለፈው ሮብ ዕለት በዚህ ሆቴል ስብሰባዎች መደረጋቸውን መረጃዎች ጠቁመዋል። የፌዴራል መንግስት አብይ አህመድ ሰራዊቱን ከኦሮሞ ገጠራማና ወረዳዎች፣ ተራሮች እንዲሁም ደግሞ ከኪስ የስምሪት ቀጠናዎች ወደ ዞን ከተሞች እየሰበሰበ ነው የሚገኘው። እነ ሽመልስም ቁርጡ ተነግሯቸዋል። ሰራዊቱ ለሌላ ግዳጅ ይፈለጋል፣ ሌላ ግዳጅ አለበት። እናንተ ራሳችሁን ሚሊሻ፣ ረጲዮላ፣ ጋቸና ሴርና ልዩ ኃይል አሰልጥናችሁ ጸጥታችሁን ጠብቁ። እኛ ከዚህ በኋላ እንደ አስፈላጊነቱ ለእናንተ የምናደርገው ድጋፍ ካለ አሰልጣኝ ብቻ ነው የምንሰጣችሁ። ሚሊሻ መልምላችሁ በጀት ራሳችሁ እንችላችሁ፣ መሳሪያ እና ትጥቅ ከቻላችሁ ራሳችሁ አሟልታችሁ፣ ካልሆነ ደግሞ አማራጭ ፈልጋችሁ ታጠቁ የሚል አቅጣጫ ነው በፌዴራል መንግስቱ ለነሽመልስ እየተሰጠው። የነሽመልስ የመንታ መንገድ ላይ ናቸው የሚሉት የመረጃ ምንጮች በአንዳንድ ቦታዎች ላይ ሚሊሻ ለማሰልጠን እየሞከሩ ነው። ሰሞኑን በወለጋ የተለያዩ አካባቢዎች እነሽመልስ ወደ ሚሊሻ ስልጠና ገብተዋል። በውጊያ ቦታዎች ደግሞ መሳሪያ ለነጃልመሮ ርክክብ በሚመስል መንገድ የነሽመልስ ኃይል ነጃልመሮን እያስታጠቀ ነው በቀጥታ ይላሉ የመረጃ ምንጮች። የነሽመልስ ኃይል ያለ ውጊያ መሳሪያ እያስተላለፈ ነው። ትላንትና ጥቅምት 1 ቀን 2018 ዓ.ም በሸዋና በወለጋ አዋሳኝ አካባቢ አንድ ውጊያ ተደርጎ ነበር ይላሉ የመረጃ ምንጩ። ልዩ ቦታው ኑኑ ቁምባ ተብሎ በሚጠራ ቦታ በተደረገ መጠነኛ ውጊያ የነሽመልስ ኃይል መሳሪያውን በቀጥታ ለነ ጃልመሮ ኃይል ርክክብ አድርጎ ነው የወጣው። በዚህ በአንድ ውጊያ ብቻ 22 ብሬን፣ ሌሎች ቁጥራቸው ያልታወቀ ክላሽንኮቭ፣ መትረጊስ ለነ ጃልመሮ ቡድን አስረክቦ ነው የወጣው። የተለየ ውጊያ ከሌለ በስተቀር በአንድ ውጊያ ይህን ያክል የቡድን መሳሪያና የነፍስ ወከፍ መሳሪያዎችን ወደ ታጣቂ ቡድን በእጁ እንዲገባ ማድረግ እንዲሁ በቀላሉ የሚታይ አይደለም የሚሉት የመረጃ ምንጮች በቀጥታ አስተላልፎ ሚሊሻውም ቦታውን ለቆ ወጥቷል። ብልጽግና ውስጥ የሚታዩት የኦህዴድ ጥጋበኞች የኦሮሞን ሕዝብ አይወክሉም ይላሉ። እንግዲህ የኦሮሞኛ በተለይ የኦሮሞኛ ቋንቋ ተባባሪ የዝግጅት ክፍላችን ባልደረባ የኦሮሞን ሕዝብ አይወክሉም፣ የኦሮሞ ሕዝብ መከራ ውስጥ ነው ያለው፣ የኦሮሞ ሕዝብ አማራ፣ ትግሬ እያሳለፈ ካለው መከራ የበለጠ እንጂ ያነሰ መከራ እያሳለፈ አይደለም። ሰሜን ሸዋ ልትሄድ ትችላለህ፣ ምዕራብ ሸዋ ልትሄድ ትችላለህ፣ ደቡብ ምዕራብ ሸዋ ልትሄድ ትችላለህ፣ ምስራቅ ሸዋም ቢሆን ዘልቀህ ልትመለከት ትችላለህ። ወደ ወለጋ ዞኖችማ
ሆሩ ጉሩ ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ደምቢዶሎ ወለጋ ቀጠና የኦሮሞ ገበሬ መከራ ተሸክሞ ነው ያለው። አንድ በስሙ ይነገድበታል፣ ሁለት ደግሞ በስሙ የተደራጀው የአብይ ታጣቂና የነጃልመሮ የነሽመልስ ታጣቂ በፈረቃ ይገድለዋል። የኦሮሞ መከራ ብዛቱ ተገልጾ አያውቅም ይላሉ የኦሮሞ አርሶ አደሮች። ሰርተን መብላት ብቻ ነው የሚፈልገው። እኛ የስርዓት ጠበቆች አይደለንም፣ እኛን አስበልተውናል የሚል ምሬት በየቦታው ሲያነሱ ትሰማለህ ነው የሚለው። ትምህርት ከተዘጋ፣ ገንዘባቸው ከተዘረፈ፣ መሬታቸውን ካረሱ 8 ዓመታት ያለፋቸው ገበሬዎች ሁሉ እንዳሉ የመረጃ ምንጩ ይገልጹና ሌላውን አጠቃላይ ሁኔታውን በተመለከተ እንደዚሁ የተከታዩ መረጃ አድርሰዋል። ቄሮ ቢሊሱማ ተብሎ የሚጠራ ፓርቲ የወጣቶች ፓርቲ በነሽመልስ በኩል ለማቋቋም እየተደረገ ያለው ጥረት ከተለያዩ አካባቢዎች እንግዲህ ተቃውሞዎችን እያስተናገደ ነው። የኦሮሞ ወጣትን የሚያሰባስብ ለብልጽግና ታማኝ የሆነ የቄሮ ቢሊሱማ ፓርቲ ለመመስረት እየተደረገ ያለው እንቅስቃሴ ከነባር የኦሮሞ ተቃዋሚዎች ተቃውሞ ገጥሞታል። ከኦነግ፣ ከኦፌኮ እና ከሌሎቹ። በዚህ ምክንያት እንግዲህ ለጊዜው ምስረታው ሂደት የቆመ ይመስላል። ይሄ እየመጣ ያለው ነባሮቹን ተቃዋሚዎች ለማጥፋት ነው የሚሉት የኦሮሞ ተቃዋሚዎች። በብልጽግና በኩል ይሄ አደረጃጀት እየተሰራ መሆኑ መታወቁ ደግሞ የብልጽግና ሌላ ገጽ በሚል በብዙ ቦታዎች እንደዚሁ ተቃውሞ እንዲነሳበት አድርጎታል። በአጭር ጊዜ በሁሉም ቦታ እንግዲህ ምስረታ ተደርጎ ንቅናቄው ይጀመራል የተባለው እስካሁን ስለመዘግየቱ ይህም በተቃውሞ ምክንያት መሆኑን መረጃዎች ጠቁመዋል። ኢሬቻን በተመለከተም እንደዚሁ የኢሬቻ የዘንድሮ በዓል አከባበር ይገምገም ተብሎ በተለያዩ አካባቢዎች በቀረበበት ሁኔታ ተቃውሞ ማስነሳቱን ነው የመረጃ ምንጩ የገለጸው። ዋቄፈና ተከታዮች ብልጽግና ሃይማኖታችን አርክሷል እያሉ ተቃውሞ እያሰሙ ነው የሚገኙት። ለፖለቲካ ሸቀጥ ተሽጧል፣ እኛ የማንም እምነት ቦታ አልደረስንም፣ የማንንም እምነት አልነካንም፣ ብልጽግና ግን እምነታችን አርክሶ ለፖለቲካ ፍጆታ አውሎታል። ኢሬቻን በተመለከተ ብልጽግና ድንበራችን አልፏል፣ ለወደፊት ድንበር ያስፈልገናል የሚል የዋቄፈና እምነት ተከታዮች ይህንን እያነሱ እንደሆነ መረጃዎች ተጠቁመዋል። ስርዓቱ ሃይማኖቱ ኢሬቻ ሃይማኖት ነው፣ ስርዓት ሃይማኖት ህግጋት አሉት፣ እነሱን እንተገብራለን። ብልጽግና የኦሮሞ ባህል ቀን ብሎ ወይም ደግሞ የኦሮሞ የፖለቲካ ቀን ብሎ ሌላ በዓል ማክበር ይችላል፣ ኢሬቻ ላይ ግን መቀለድ አይችልም የሚል የዋቄፈናን እምነት ተከታዮች ይህንን እያንጸባረቁ ነው። የዋቄፈና አምልኮ ቦታዎች ተለይተዋል። እስከታችኛው ድረስ ውይይት ተደርጓል። መግለጫም በቅርቡ ይሰጣል ነው የተባለው። ኦህዴድ ደግሞ ይሄ እንዳይሆን ኦህዴድ ብልጽግና ጥረት እያደረገ ነው። አንዳንድ የዋቄፈና እምነት አራማጆችንም ማሰሩን ነው መረጃው የሚገልጸው። ኢሬቻን እንደ ኦርቶዶክስ መስቀል ወይም ደግሞ እንደ ጥምቀት ወይም ደግሞ እንደ ሙስሊሙ አረፋና መውሊድ እናስመዘግባለን በኢትዮጵያ የሃይማኖቶች ጉባኤ። ስለዚህ የዋቄፈና የስርዓት አምልኮ ኢሬቻ ዓመታዊ መገለጫው ይሆናል። የሃይማኖት ጉባኤም ይህንን እንዲመዘግብልን እንቅስቃሴ እያደረግን ነው ስለማለታቸውም መረጃዎቹ ይህንን አሳይተዋል። በዚሁ እንግዲህ በዚሁ በኦሮሞ ፖለቲካ ውስጥ የሽግግር ጊዜ ቢመጣ በሚል ተጠባባቂ ሀሳብ እንደዚሁ እየተብላላ ስለመሆኑ የመረጃ ምንጩ ይገልጻል። የነጃልመሮ ቡድን ኦሮሞን መወከል አለበት፣ ሁሉም ኦሮሞ ነጃልመሮን ይቀበላቸዋል። አብይ የሚወድቅ ከሆነ ስምሪት ላይ ያለው የጦር መሳሪያ እዚሁ በኦሮሞ ውስጥ መቅረት አለበት፣ በነጃልመሮ በኩል መሳሪያው የኦሮሞ ሕዝብ ሆኖ መቀጠል አለበት የሚል ሐሳብም በተለያዩ ቦታዎች ስለመነሳቱ እነጃልመሮ መሀል ላይ ተዳክሞ የነበረው ኃይላቸውን አሁን በስልጠናና በውጊያ በትጥቅ እንደገና እያጠናከሩ መሆናቸውን በርካታ ቦታዎች ላይ ስልጠና እየሰጡ እነጃልሰኝና መከላከያ የለቀቃቸውን ቁልፍና ወታደራዊ ቦታዎችን መልሰው እየተቆጣጠሩ ስለመሆናቸው ታውቋል። የሽግግር ጊዜ ኃይል ይገንቡ የሚለውም እንግዲህ ትይዩ ሐሳብ ብልጽግና ከፊል ፍቃድ እየሰጠው ሐሳብ መሆኑንና በሰሞኑም እንግዲህ በኢሊሊ ሆቴል ስብሰባም እንደዚህ አይነት ትይዩ ሐሳቦች እንደዚሁ አዎንታዊ አስተያየት እየተሰጠባቸው ስለመሆኑ መረጃዎች ገልጸዋል። የሰሞኑን የፋኖን ዘመቻ በተመለከተ የኦሮሞ ጄኔራሎች ጉዳዩን በተለየ ሁኔታ እየተከታተሉት እንደሆነም ታውቋል። የስንዴ እርሻ ከበርቴ የሚባለው እንግዲህ በአርሲ በርካታ ሰፊ የእርሻ መሬት
ይዞ እርሻ ስራ ላይ የሚገኘው የቀድሞ የኦሮሚያ ጸጥታ ኃይል ቀድሞ የመከላከያ እንዲሁም ደግሞ በኋላ ተቃዋሚ ሆኖ በኤርትራ የቆየው ጀነራል ከማል ገልቹ ፋኖን በተመለከተ አስተያየት ሰጥቷል ነው የተባለው። ነግሬያችሁ ነበረ ጀነራሉ ነግሬያችሁ ነበር እያለ ነው እንግዲህ ፋኖን እንደመሳለን 10% ቀርቶናል የሚለው ፉከራና ጉራ መፍትሄ አይሆንም የሚል ምክረ ሐሳብ ሰጥቷል። ጀነራሉ ከስንዴ እርሻ ማሳው ተነስቶ ውጊያ መርቻለሁ፣ ጦርነት ማውቃለሁ፣ አንድ ኃይል በዚህ ደረጃ ራሱን ካደራጀ በኋላ እንደመሳለን እናጠፋለን የሚለው ፈጽሞ የማይሳካ ነው። አብረህ ህዝቡን ካላጠፋው እንደዚህ አይነት ኃይልን አታጠፋውም፣ ህዝብን ደግሞ ማጥፋት አትችልም። ስለዚህ አሁን ፋኖ በዓለም አቀፍ ደረጃ በስሙ እየተጠራ ነው። የዓለም እውቅና አለው። የዓለምን ትኩረት አግኝቷል። በምርኮኛ እየያዙ በምርኮኛ ርክክብ ስም ፋኖ ስም እየገነባ ነው። ስለሆነም ለጉዳዩ ሌላ መፍትሄ ቢፈለግ ይሻላል የሚል ምክረ ሐሳብ እንግዲህ ጀነራሉ ሰጥቷል ነው የተባለው። በጦርነት እና በውጊያ አትሞክሩት የሚለወጥ ነገር የለም ሲል ይህን አስተያየት ሰጥቷል። የኦህዴድ ብልጽግና ስልጣን አደጋ ላይ መውደቁን የሚወድቀው ከሰሜን የሚመጣ ኃይል እንጂ ከወለጋ በሚመጣ ኃይል አይደለም የሚል ሐሳብ ሰሞኑን ኢሊሊ አካባቢ ስለመነሳቱም እንደዚሁ መረጃ ምንጩ ጨምሮ ገልጿል። የወለጋ የሚነሳው የትኛውም ኃይል የኦሮሞን ስልጣን አያሰጋም፣ ከሰሜን የሚመጣው ግን ይህንን ያሰጋል። ስለዚህ የኛ ኃይል ወደ ሰሜን መዝመት አለበት። በፌደራል መንግስቱ እንኳ ስንቅ ባይኖረው በራሱ ስንቅና ትጥቅ ይህንን ማድረግ አለበት። በዚህም እንግዲህ ለእኛ ስጋት የሚሆነውን ኃይል ባለበት ለማክሰም መንቀሳቀስ አለብን የሚል ውይይት ስለመነሳቱም ተገልጿል። ስለዚህ በዚህ ሂደት መሰረት ይህንን የዘማች ሁኔታ በዚህ ልክ ለክልሉም እንደዚሁ ኃላፊነት እንዲረከብ ማድረግ አለብን የሚል ወግም ተነስቷል። በጀኔራሎች እና በሽማግሌዎቹ ነው የተባለው። እንግዲህ ከኦሮሚያ ክልል አካባቢ ያለው መረጃ ይሄ ነው። ከዚህ ባሻገር በአዲስ አበባ ዙሪያ በሸገር ከተማ የቄሮ ሰራዊት በተጠንቀቅ እንዲቆም እንዲሁም ደግሞ በአዲስ አበባ ከተማ ውስጥ የከተማ የሰላምና ደህንነት የተባሉ እናቶች እንግዲህ ሽማግሌዎች በሴፍቲኔት በተለያየ መንገድ ለዚህ ስልጠና የሰላም ስልጠና ወስደዋል የተባሉ የአካባቢ ጥበቃ የሚሰሩ እናቶች ሌሊቱን የጸጥታ ስራቸውን እንዲያጠናክሩ በአዲስ አበባ ዙሪያም ስምሪት ስለመሰጠቱ መረጃዎች ጠቁመዋል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ራያ ነው የሚሄደው። ወደ ራያ ቀጠና እንግዲህ ትላንትና በርካታ መረጃዎች እዚህ አካባቢ እየወጡ ነበር። ዛሬ ራያ ያለው ሁኔታ ሁሉም ባለበት ነው። የህወሓት ታጣቂዎች ኬላ እንደዘጉና በተጠንቀቅ እንደቆሙ ይገኛሉ። መከላከያም ጮቤ በራ አካባቢ እንደተከማቸ ነው የሚገኘው። ታጣቂዎቹም ዋጃ ማዶ ተብሎ የሚጠራው ኬላ ላይ ተጨማሪ ኃይል አምጥተው ስለማስፈራቸው ነው። ትላንትና እንግዲህ ማለዳ ጥሶ ገብቶ የነበረው መከላከያ ሌላው ሁለተኛው ዙር ሲመጣ ታጣቂዎቹ እንደገና ኬላ በመዘርጋታቸው መከላከያ ጮቢ በር ነው የሰፈረው። ሌላው ግን ወደ አለማጣም ያለፈ ስለመኖሩ ነው እየተሰማው።